አንድ ስዝብት እናመልከትና ከዛ ወደ አርሰናልና ቼልሲ ትናንትናው ጨዋታ እናመራለን። ባካሪ ሳኛ ቲንክ ትናንት ሄደ መሰለኝ አይደል? ወደ ሀገሩ ሄዳ ትናንት ሄዶ ካልተሳሳትኩኝ 8 ቀን ቆይቶ ሄደ። 8 ቀን ቆይ? 8 ቀን ስራ የለውም። አይ ብዙ ጊዜ እንደዚህ በስፖርት ውስጥ ያሉ ፐርሶናሊቲ ያላቸው ሰዎች አንድ ቀን ነው ማክሲመም የሚቆዩት፣ 2 ቀን። ሮናልዲኖ እንኳን አዲስ አበባ መጥቶ 2 ቀን አልቆይም አይደል? በግማሽ ቀኑ ላይ ሄዱ ተጫዋቾች አሉ። ማርሴል ዴሳይል ሁሉ መጥተው ነበረ ከዚህ በፊት የተለያዩ ተጫዋቾች መጥተው ወዲያው ነው የሚሄዱት። አይሾ ስፒድ እንኳን በግማሽ ቀን ሄዱ አይደል? 8 ቀን ምን ነው አለ ነገር አለ፣ ጉዳይ አለ፣ ያልጨረሰ ጉዳይ አለ። የቶቶቱ ሙዚቃ ጣፍቶት ይሆናል ነው። በነገራችን ላይ እንደ አጋጣሚው ነው እዛ ፈረንሳይ የተወለደበት ቦታ አካባቢ የሚኖር የኛ የቅርብ ሰው አለ፣ የሲዲ ስፖርት ማለት ነው። እና ስለ ባካሪ ሳኛ እየነገረን ነበር። ቤተሰቦቹ በጣም ጨዋ ናቸው። በጣም በቃ ይሄ የአፍሪካ የሀበሻ አይነት ባህል ያላቸው ወግ አጥባቂዎች፣ ሰው አክባሪዎች እና በጣም ደስ የሚሉ ናቸው። በተመሳሳይ ባካሪ ሳኛም በዛ መንገድ ያደገ ነው ሲሉ ገልጸውልናል። እንግዲህ እዛው አብሮት እዛው አካባቢ አብረው የኖሩ ናቸው። እንግዲህ ከቤተሰቦቹ ጋርም ይመጣላሉ ሁሌም ቤተሰቦቹ ለመጠየቅ አሁንም እስከ ቅርብ ጊዜ ድረስ ይመጣል ብለው ነገሩንና ያደገበት መንገድ ተጫዋቹ ያደገበት ሂደት በጣም ደስ የሚልና መልካም ነገር እንደሆነ ማሳያ ነው። ተጫዋቹንም ስንመለከተው እንደዚህ አይነት ባህሪ ያለው ነው። ከመሰለው ጋር መስሎ ነው ፎቶ እንነሳሽ እና ልቅረጽሽ እዚህ ቦታ ሄድሽ። ያ መቼም ባካሪ ሳኛ ባለፉት 8 ቀናት ያልደረሰበት ቦታ የለም። ግሮሰሪ ሁሉ የቀረው አይመስለኝ። እኔው እንዴት ተመለከትከው? ተጫዋቹን መጠቀም ባለብን ልክ በተለይ እንዲህ አይነት ስም ያላቸው ተጫዋቾች የሆነ ኮንታክት አላቸው ይብዛ የሚነስም። የባካሪ ሳኛ ትልቅ ነው ትንሽ ነው የሚለውን እንተሆና ግን ዓለም አቀፍ ኮንታክቶች አሉት። ቢያንስ እንደው የፈረንሳይ መልማዮች ኢትዮጵያ ውስጥ ተጫዋቾች እንዲመለከቱ ሊያደርግ የሚችልበት እድል ይኖራል። ቢያንስ ይችን እንኳን ማድረግ የሚችልበት እድል አለ ብዬ አስባለሁ። እና ቆይታው ግን በአልባሌ ነገር ያተኮረ ነበረ። አልባሌ በእኔ እምነት፣ ይሄ የኔ እምነት ነው፣ የሚከራከረኝ ካለ ይቻላል። ግን አልባሌ ነገር ላይ ያተኮረ ነገር ላይ የተመለከት ነው። መዝናናት አለበት ኦፍ ኮርስ፣ የኢትዮጵያን ባህል ማየት አለበት። ግን መታየት ያለበትና ማድረግ ያለበትን ነገር አድርጓለሁ የሚለው ጥያቄ የሚያስነሳ ነው። በተለይ ያመጣው አካል ምንድን ነው የፈለገው? ባካሪ ሳኛ ወደ ኢትዮጵያ አምጥቷል ተብሎ እንዲወራለት ነው የፈለገው ያመጣው አካል፣ ወይስ ባካሪ ሳኛን ማምጣቱ ለኢትዮጵያ የሚጠቅምበትን መንገድ ለማሳየት ነው ያመጣው? ባካሪ ሳኛ አሁን አይሾር ስፒድ ሲመጣ እንግዲህ እንደተመለከተ ነው ስንት ሚሊዮን ህዝብ ነው ያየው እንጂ በጣም የትየለለ ህዝብ ነው። ስለዚህ ኢትዮጵያን ፕሮሞት አድርጓል፣ ባህሏን ዴፊኒትሊ የኢትዮጵያን ሁኔታ። እንግዲህ እሱ ኳስ ተጫዋች አይደለም፣ ከኳሱ ጋር የሚያገናኘው ነገር የለም፣ ከምንም ጋር የመዝናኛ ሰው ነው። በቃ አፍሪካ ቱር ስላደረገ ብቻ የመጣ ነው። ይሄኛው ግን ፐርፐስፉሊ የመጣበት ነገር ምንድን ነው? ከማክሮን ጋርና ሳኛ ምንድን ነው የሚያገናኛቸው? ማክሮንና ሳኛ ምንና ምን ናቸው? ሳኛ የማክሮን ወኪል ነው በኢትዮጵያ ወይም የማክሮን ብራንድ አምባሳደር ነው? ሳኛ እንዴት ነው የመጣበት መንገድ? ለታይታ ነው ወይ? ምን ሊጠቅም መጣ? ማክሮን ጋር ሲዋዋል ሳኛ ነበረ ብለው ለመሸወድ የተደረገ ጥረት ነው ወይስ ምንድን ነው የሚለው በደንብ ማጥራት የሚያስፈልግ። ከዚህ ጀርባ ያለው ነገር ምንድን ነው የሚለው ነገር መታየት አለበት፣ ያመጣው አካል ማለት ነው። ያው የኢትዮጵያ እግር ኳስ ፌዴሬሽን ይሄ ጉዳይ መለከተውም። የኢትዮጵያ እግር ኳስ ፌዴሬሽን ከማክሮን ጋር ሲፈራረም ሳኛ መጣ፣ አብሮ ቁጭ አለ። ሳኛ በነበረው ሂደት ውስጥ በፊርማው ሂደት ውስጥ ቁጭ አለ። በቃ ሌላ የሰራው ነገር የለም፣ ምንም ያደረገው ነገር የለም። ያመጣው አካል ግን ምንድን ነው ዓላማው? ታይታ ነው እንዴት በቃ እንትናና መጣሁት ለማለት ነው ወይስ ምንድን ነው? የሚፈይድ ነገር የተሰራው ነገር ምንድን ነው የሚለውን ነገር ስታነሳ ብዙ ኢትዮጵያኖች የታዘቡት ነው። ለፕሮግራም ክፍላችን ስለደረሰን ነው የመረጃ በብዛት ስለመጣ ነው። ያው ብዙ ማውጣት የማንፈልጋቸው መረጃዎች አሉ ለደህንነት ለሰዎችን እንትን ላለ ማለት ስንል የትኛው የሚዲያ የስፖርት ሚዲያ ሰው ነው በባካሪ ሳኛን ኢንተርቪው ያደረገው? እስኪ አንድ ኢንተርቪው እስኪ ንገር ነው እንግሊዘኛ ኢትዮጵያ ቴሌቪዥን ላይ አይቻል። ኢትዮጵያ ቴሌቪዥን ላይ አንድ ኢንተርቪው አለ አይቻል። አንድ ኢንተርቪው አይተናል። ከመንሱር ጋር ግን በኋላ ላይ ነው ልክ ነው የመጣውና በኋላ ላይ የተደረገ ይሄ ጥያቄው ከተነሳ በኋላ ልክ ነው። ምንድነው ይሄ ሰው የመጣበት ዓላማ የሚለው ጥያቄ ከተነሳ በኋላ ዘግይቶ ነው
ከኢትዮጵያ ቲቪ ጋር የነበረው ቃለ መጠየቅ እርግጠኛ ነኝ ይሄ ሰው 2 ቀን ቆይቶ ቢሆን ኢትዮጵያ ውስጥ ባካሪ ሳኛ ኢትዮጵያ ቴሌቪዥን ላይ ያወራው ይችል ነበር። በተመሳሳይ ይሄ ማለት የሚፈለገውን ግብ መጥቷል ወይ እኔ አይመስለኝም። ግን ያመጣው ሰው ለታይታ ያመጣው ሰው ግን ተሳክቶለታል። ያው አምጥቻለሁ ብሎ ለማሳየት ያደረገው ነገር ማለት ነው። ግን ሞር ከዛ የተሻለ ነገር መስራት ይቻላል። አካዳሚዎችን መመልከት፣ የኤክስፒሪያንሶች ልምዶችን የሚያጋራበት ዝም ብሎ አይቶ የሚሄድበት ብቻ ሳይሆን መሰረት ያለው ለወደፊቱም አብሮ መስራት የሚችልበት ሌሎችንም ተጫዋቾች የሚያመጣበት ሌሎች ኦፖርቹኒቲዎችንም የሚያመቻችበትን ሂደት ማመቻቸት የሚያስፈልግ ይመስለኛልና እነዚህ ነገሮች መታረም አለበት። መምጣቱ በራሱ መልካም ነገር ነው። ግን ደግሞ ከመጣ በኋላ የተደረጉት ነገሮች ግን ጥያቄ የሚያስነሱ እና ግራ የሚያጋቡ ሆኖ ትመለከታቸዋለህ። የባካሪ ሳኛ ጉብኝት እኔ ብዙ ሰው አልተመቸውም ሆነን ለመናገር ከ8 ቀኑ ቆይታ ጀምረ የሄደባቸው ቦታዎች ብዙም ያው ባህር ዳር ስቴዲየም ሂዷል። ስቴዲየሙን ለመጎብኘት ሂዷል። መሰል ነገሮች አንዳንድ ስፖርት የሚመስሉ ነገሮች አሉ። በአብዛኛው ግን አይሾ ስፒድ ያደረጋቸውን ነገሮች ነው ሲያደርግ የተመለከቱ ነው እንጂ እግር ኳሳዊ ነገሮችን ሲሰራ አይሾ ስፒድ ጥሩ ነገር አድርጓል። አይሾ እኮ አይገናኙም፣ እሱም አይገናኙም። ስለዚህ ከዚህ በኋላ ባሉ ነገሮች መታረም አለባቸው። አንደኛ እንዲህ አይነት ነገሮች ሲሰሩ በምን አግባብ ምንድን ነው ዓላማቸው፣ ለምንድን ነው የሚመጣው፣ ምንድን ነው የሚደረገው የሚሉትን ነገሮች ቀድሞ ፕላን ያለማድረግ ነገር አለ። ፕላን እንዳረለም ከሌ ጋና ሲባል ከሌ ጋ ሄዳል። እግር ኳስ የሚያሳዩ ልጆች ጋር ሲጠሩት ይሄዳል። ኖ ፕሮብለም ቢሄድ ምንም መጥፎ ነገር አለ። ግን ፕላን እንዳረለም ሲመጣ ፕላን መደረግ አለበት። ከሳስ ከሳት እዚህ ቦታ ሳስ ከሳት በዚህ ጊዜ እንደዚህ በዚህ ጊዜ እንደዚህ የሚል ፕላን የሆነ ነገር መኖር አለበት እና እሱ በደንብ መታየት ያለበት ይመስለኛል። ለሌላ ጊዜ ትልቅ ትምህርት እንድንወስድ ነው የሲዲ ስፖርት ጥቆማና ከብዙ አድማጮች ከብዙ የስፖርት ቤተሰቦች የደረሰን ጥቆማ ስለሆነ ዝም ማለት ስለማንችል ነው። በዚህ ጉዳይ ላይ ግን ተጨማሪ ሀሳብ አለኝ የሚል ሰው ካለ አይ ልክ አይደለም ለታይታ አይደለም ይሄንን ሰርቷል ብሎ መከራከር የሚችል ሰው አቅም ያለው ሰው ካለ መምጣት ይችላል። ዝግጅት ክፍላችን ክፍት ነው። ሶፊዬ እንዳልከው እስኪ ከጅምሩ አንድ ድምፅ እናሰማና ለአድማጮች ከጅምሩ ማለት ነው። አሁን አይሾ ስፒድ ሲመጣ እኔ ለቲክቶከሮች ክብር አለኝ ማለት ዘመኑ የዲጂታል ዘመን ነው። ኢንፎርማቲቭ የሆኑ ኮንቴንቶችን ማድረሳቸው በዚህ ፕላትፎርም ተመስጋኝ ያደርጋቸዋል። እነ ብሩክ ኒውስ፣ እነ በሱ ፍቃድ፣ ሌሎችም አሉ። ጥሩ ሰዎች አሉ፣ ማከብራቸው ሰዎች አሉ። ግን አትሊስት አንዳንዴ ይሄ ሎጂካሊ ሞያ ለባለሙያ የሚባል ነገር አለ። አትሊስት ያው ተደራሽነቱ ልክ ነው እንዳልከው። ግን እስኪ ይሄን ድምፅ እስኪ ለአድማጮች እንጋብዛቸውና ከዛ በኋላ እስኪ ምን አይነት ሀሳብ አላቸው እንስማ። እስኪ ይሄን ድምፅ እናችሁልኝ ባካሪ ሳኛ ለመቀበል ባካሪ ሳኛ እኔ አላውቀውም በደንብ ግን ባካሪ ሳኛ ነው። ፋይናሊ ፋይንድ አውት አድርጌዋለሁ። ኮሜንት ላይ የመጣችሁ ባካሪ ሳኛ ማጋሪ ሳኛ ይሁን ባካሪ ሳኛ ይሁን አላውቀውም ግን ልቀበለው ኤርፖርት ደርሻለሁ ነው የሚለው። ይሄ ጂም የሚያሰራ ቲክቶከር ቶማስ ኃይሉ ይባላል። መልካም ጎኖች አሉት። የህብረተሰቡን ጤና ከመጠበቅ አኳያ ጥሩ ግንኙነት አለው፣ አይካድም። ግን አትሊስት ኢትዮጵያ ውስጥ ከ300 በላይ ስፖርት ጋዜጠኛ ያለበት ሀገር ነው። አምጪው አካል ጆኒ ቬጋስ ወይም ሌሎች አካላት ካላችሁ በዚህ ልክ አትሊስት ለስፖርት የቀረቡ ቲክቶከሮች አሉ። አትሊስት ስሙን ይዘህ አትገባም። ገና ከጅምሩ ስትመጣ እኮ ነው መልኩ። ማጋሪ ሳኛ ይሁን ባካሪ ሳኛ ይሁን አላቅም ግን ልቀበለው ነው እኔ ነኝ ቁርስ መጋብዘው ምናምን የሚል አይነት ተቀባይን ማምጣት የለብም። ይሄ ልክ አይደለም ብዬ አስባለሁ እንደኔ ስመለከተው። እኔ ለቲክቶከሮች አሁንም ክብር አለኝ። ኢንፎርማቲቫቸው ኮንቴንታቸው በጣም ጥሩ ነው። ተደራሽነታቸው ጥያቄ የለውም። ግን አንዳንዴ ደግሞ አሁን እንደዚህ አይነት የቲክቶክ ፕላትፎርም ተጠቃሚ ልክ ነው ብዬ አላስብም እኔ በዚህ አኳያ እና አንዴ ለመጨረሻ ጊዜ እናስደምጣቸው ደግሞ እስኪ ሶፊ። ሰላም ጋይስ እንዴት ናችሁልኝ? ባካሪ ሳኛ ለመቀበል ባካሪ ሳኛ እኔ አላውቀውም በደንብ ግን ባካሪ ሳኛ ነው። ፋይናል ይሄ ልክ አይደለም ማምጫው አካል ልክ አይደለም። ከዛ በተጨማሪ የኔ መልከታ ለማስቀመጥ ነገራችን ላይ አንድ ጋዜጣዊ መግለጫ ሲሰጥ አላየው። ባካሪ ሳኛ ከመጣ በኋላ ጋዜጠኞች ባካችሁኑና ጠይቁት ኑና እስኪ ወይስ አንደኛ ሲመጣ 8 ቀን ከቆየ ደግሞ ሲገባም ሲገባም ለምን እንደመጣ ሲወጣም ለምን እንደወጣ። አሁን እስኪ አንድ ጥያቄ ልጠይቅ። አንድ የኛን አድማጭ የኛን ፕሮግራም እየሰሙ ያለ አድማጮች አይሾ ስፒድ ለምን መጣ? አሉላ መልስልኝ። የሀገራችንን ባክግራውንድ ቱሪዝም ለመላው ዓለም ለማስተዋወቅ
ባካሪ ሳኛ ለምን መጣ አላቅም። አየህ የሚገርመው ነገር ሶፊ አሁን እሺ ጨርስ። ይሄ የሆነበት ምክንያት ለምንድን ነው? ፕላንድ ስላልሆነ ነው። ፕላንድ አይደለም ያልኩት ለዚህ ነው። አንዴ እንደገባ ጋዜጣዊ መግለጫ መስጠት ነበረበት። አላማውን ለምን እንደመጣ ምን እንደሚያደርግ ለምን እንደሆነ መናገር ነበረበት። ሲወጣም ደግሞ የተሰማውን ስሜት ቆይታውን በሚመለከት ቀጣይ ምን መስራት እንዳለበት የሚመለከቱ ሚዲያዎች አንድ ሁለት አይደለም ኢትዮጵያ ውስጥ አንድና ሁለት ሰው አይደለም የሚደመጠው እኮ ኢትዮጵያ ውስጥ እኮ ሚሊየንስ አድማጭ ያላቸው በጣም ብዙ ስፖርት ጋዜጠኞች አሉ። ትጋብዛለህ፣ ኢንተረስት ከሌለው የለውም። ለምሳሌ አንድ ነገር መዘገብ የማይፈልግ ካለ መብቱ ነው፣ ግን መጋበዝ ግን አለብህ። ሁሉ ሚዲያዎች ተገኝተው ጥያቄ እንዲጠይቁ ኢንተርቪው እንዲያደርጉ እንኳን አይደለምና ባካሪ ሳኛን የሚያክል ሰው መጥቶ ይቅርና እኮ ለተራ ፕሮግራም እኮ ኢንተርቪው እንድታደርግ ይፈቀድላል። ሰዎችን የሆነ ፕሮግራም ሲዘጋጅ የሆነ ፊርማ ሲኖር ምናምን እንትን ይዳላጋርና አንዴ እንኳን ጋዜጣ መግለጫ አልሰጠም። ሲወጣም ሲገባ ምን እንደሆነም አላወቅንም። ሲገባም ለምን እንደገባ አላወቅንም። ሲወጣም ለምን በቃ ባካሪ ሳኛ መሆኑና ለአርሰናል ለሲቲ ተጫዋች ስለሆነ በሱ ነው የምናውቀው የሚለው ነገር ብቻ ነው ያለው። ይሄ ለምንድን ነው የሆነው? የፕላኒንግ ሊቨርፑል አሌክዛንደር አይዛክና ኢኪቲኬን አብቶ ግራ እንደተጋባው ማለት ነው። ፕላንድ ስላልሆነ ነው። ይሄኛውም ፕላንድ የሆነ ስላልሆነ አሁን ምን እንዳደረገ ምን እንደተደረገ ምን እንደሆነም ቀጣይ እቅዱ ምን እንደሆነ የምናውቀው ነገር የለም። ለዛ ነው ቅድም ያልኩት ታይታ ነው የሚመስለው። በቃ ከሌን አምጥቻለሁ ለማለት የተደረገ የማይጠቅም ለስፖርቱ ምን ያህል ይጠቅማል አይዶን ነው አላቅም። እና ይሄ እንደውም የኢትዮጵያ እግር ኳስ ፌዴሬሽን በተወሰነ መንገድ ለመጠቀም ጥረት አድርገዋል። እና አቶ ባህሩ አንዳንድ ቦታዎች ላይ ታቸው ከሆነ ለምሳሌ ባህር ዳር ስቴዲየም የወሰዱበት መንገድ አካዳሚዎች እንዲጎበኙ ጥረት አድርገው ነበር። በአት ነው የጠየቁኝ አሁን አካዳሚዎች እንደዚህ እንኳን መጥቶ ቢያይን ምን አለ ልጆቹ እኮ ደስ ይላቸዋል። ሳኛ መጣ ሲባል እንኳን የሰውነት ቢሻው አካዳሚ ላይ ሄዷል በተወሰነ መልኩ። ግን ሲጀመር ራሱ ልንገር ሲጀመር ከዓለም 145ኛና 148ኛ ያለ ብሔራዊ ቡድን ይዘ ሳኛን ራሱ መጋበዝ የለብም እኮ ማቀርቀር ነው ያለብህ እኮ። ምን ይጠቅማል? በኩራት ስለ አሁን እሱ ስለ ፈረንሳይ ጠይቃለ፣ ስለ አርሰናል ጠይቃለ፣ ስለ ሲቲ ጠይቃለ። ኢትዮጵያስ ብሎ መጠየቁ አይቀርም ኢን ዘ ሪቨርስ ሶ ከዓለም 145ኛ ናት ብለህ ለመመለስ ማምጣት የለብህ አንደኛ ነገር። ሁለተኛ ነገር ሉዊስ ናኒ ኢትዮጵያ ውስጥ መጥቷል በመቻል አማካኝነት። መቻል የክብረ በዓሉን ለማክበር ሲል አምቶታል። ሉዊስ ናኒ በፌስቡክ ገጹ በኢንስታግራም ገጹ በኢትዮጵያ የነበረውን ቆይታ በበጎነት አውርቷል፣ ተናግሯል። ኢትዮጵያ በጣም ጥሩ ሀገር ናት፣ ዛሬ እንደዚህ ቀን አሳለፍኩ፣ ዛሬ እንዳያደረግኩ ብሎ ተናግሯል ሉዊስ ናኒ በፌስቡክ ገጹ። ሳኛ ግን ከመጣበት ቀን አንስቶ 8 ቀን በቆየባቸው የኢትዮጵያ ቀናቶች ውስጥ በኢንስታግራም ገጹ ከ400,000 በላይ ተከታይ አለው። በፌስቡክ ገጹ ከ3.3 ሚሊዮን በላይ ተከታይ አለው። አንድም መስመር ስለ ኢትዮጵያ አልጻፈም። አንድም መስመር አዲስ አበባ ገብቻለሁ፣ ኢትዮጵያ ገብቻለሁ፣ የባህር ዳርና ስቴዲየም ጎብኝቻለሁ አላለም። ምንም አላለም። ምንም ዝም ነው ያለው። አትሊስት እኮ አይሾ ስፒድ እኮ በዩቲዩብ ላይ እኮ የኢትዮጵያን ነገር ካልቸሯን ለማንጸባረቅ ሞከር አድርገዋል። ናኒ እንዳልኩ በደንብ ኢትዮጵያ ሜንሽን አድርጓል። ስለዚህ አሁን የቱሪዝም ሚኒስትሯ ፖስት አድርጓ አይቻሉ። እሳቸው ነው ፖስት ያደረጉት። እሱ ነው ማድረግ ያለበት እኮ። ኦኬ አንተም አድርግሽ። ሳኛን ተቀበለው ጎበኘ። ሳኛም ግን ኢን ዘ ሪቨርስ እሱም ሪስፖንድ ማድረግ አለበት፣ ፊድባኩ ማስቀመጥ አለበት። ኢትዮጵያን ጎብኝቻለሁ፣ እንዲህ ነገር አላት፣ ካልቸር አላት፣ እንዲህ ብሎ መናገር አለበት። አትሊስት እኮ ከኃይሌ ጋር ተገናኝቷል እኮ። የሚገርመው ነገር ማለት ኃይሌ ገብረስላሴ ጀግናው አትሌት ኃይሌ ገብረስላሴን አግኝቶ ስለ ኃይሌ አልጻፈም። ኢንስታግራሙ ላይም ኤክሱ ላይም ፌስቡክ ላይ መምጣቱ በቃ እኔ አልገባኝም እኮ። ጊታር ለማየት ነው? ቶቶት ለመምጣት ነው? ይሄ ለማየት ምንድን ነው ታዲያ አላማው? አምጮ አካል ራሱ ሲጀመር አምጮ አካል ራሱ ጆኒ ቬጋስ ከዚህ ከማክሮን ጋር በተገናኘ ራሱ የሀሳብ ጥያቄ ተነስቶበታል በአንዳንድ ግለሰቦች። የማክሮን ወኪል ነን የሚሉ ድምጾች ተሰምቷል። ሌሎች እኔ ማለት በቦታው መሄድ አልፈለግኩም። ይህን ጥያቄ ሄጄ ሸራተን አዲስ መጠየቅ እፈልግ ነበር፣ ግን አልፈልግ መሄድ። እንደውም ከተቻለ አሁን እሱም አብሮ ሄዷል እና ከዚህ ከማክሮንና ከሀገሬ የትጥቅ ምርት ጋር ጥያቄዎች አሉኝ፣ ውስጤ ያሉ ጥያቄዎች አሉኝ። መረጃ እያሰባሰብኩ ነው። ዝም ብዬ ዋን ሳይድድ ሆኜ ከማቀርበው መረጃውን ከተቻለ አቶ ባህሩ ጥላሁን የኢትዮጵያ እግር ኳስ ፌዴሬሽንን ወክለው ይምጡና እዚህ ስቱዲዮ አንዳንድ ጥያቄዎች አሉኝ። እኔ ሶፊም ይኖርሃል፣ ግርምሽም ይኖርሃል፣ ምናነሳቸው ነገሮች አሉ በደምብ ክሪቲካል መመለስ ያለባቸው ነገሮች። እኔ አሁን ሸራተን አዲስ ነገር ያለ ሶፊ ሲመጣ መሄድ ፈልጌ ነበር፣ ግን አልፈለግኩም። ደግሞ አንዳንድ ቦታዎች ላይ መገኘት
ያው ጸብ አጫሪ ጥያቄዎችን ጠየቅ ተብሎ ጥርስ እንዲነከስብኝ አልፈልግም እና አቶ ባህሩ ቢመጡና እዚህ ስቱዲዮ ጥያቄ ብናቀርብላችሁ ደስ ይለኛል። ምላሻችሁን እንጠብቃለን። ካልሆነ ደግሞ መረጃውን ተደራሽ እናደርጋለን እና ምንም እንቶ ፈንቶ የሆነው የሳኛ መምጣት የ8 ቀን ቆይታ ያለምንም ጥቅም ተገባዷል ማለት ነው የምፈልገው እና ግለሰቦች ተጠቅመዋል። አክቹዋሊ ግለሰቦች ተጠቅመዋል መረጃም ስላለ ማለት ነው እና አንዳንዴ ፋይዳው ምንድን ነው የሚሉ ነገሮች እንዲነሳ ያደርጋል እና ከጅምሩ ከገባበት ቀን አንስቶ እስከ ሄደበት ድረስ ባለሙያን ራሱ መናቅ። ትልቅ ጋዜጠኞች አሉ። እኔ ልሂድ እያልኩ አይደል፣ አትሊስት ትልልቅ ሲኒየር የሚባሉ ጋዜጠኞች እኔ ከመንሱር ውጭ ሌላ ጋዜጠኛ አላየሁም በግል እሱም ከጆኒ ቬጋስ ጋር ያለው ግንኙነት ይመስለኛል እንጂ እንደ ሀገር መገናኛ ብዙሃኖች ጀርሲ ላውንች ብለህ ከምጽፍ ሳኛ መጥቷል እስኪ የተወሰነ ሀሳቦችን ያንሳ የሚል አይነት ፕሬስ ኮንፈረንስ ታዘጋጅ ይገባል እና እዚህ ላይ የራሳችንን እንግዲህ ሪፍሌክሽን ነው ለማንጸባረቅ ሙከራ ያደረግነውና ይህን ነገር በናገር ወዳለው እስኪ እናወራዋለን ደግሞ እስኪ እናወራዋለን። ጉድ ቢያወሩ ይሆናል። አሁን ባካሪ ሳኛ እና ሉዊስ ናኒ እኮ በፕሮፋይል የሚገናኙ ሰዎች አይደሉም። አይገናኝ። ባካሪ ሳኛ እኮ አርሰናልን በክፉ ቀን ጥሎ ሄደ ሰው ታውቃለህ አይደል? አርሰናልን በክፉ ቀን ጥሎት ነው ወደ ሲቲ የተዘዋወረበት። የአርሰናል ደጋፊዎች ያው የአርሰናልን ማሊያ ለብሷል በሚል ነው እንጂ ኢትዮጵያ ውስጥም ጠስነክሰው ነው የተቀበሉት። ነን ለመናገር ደስተኛ አይደሉም፣ ይታወቃል። ባካሪ ሳኛ አርሰናል ምን አድርጎት እንደሄደ ላይክ አሽሊ ኮል ወደ ቼልሲ የሄደበት አይነት መንገድ ነው። ደግሞ ሄዶም እኮ አንድ ካራቦ ካፕ ነው ብለው ካፕ ነው ፌክ ካፕ ነው እንደዛ አልተሳካለትም የሚለው ሶ ይሄ ሃይ ፕሮፋይል አይደል ባካሪ ሳኛ ሆነን ለመናገር ሃይ ፕሮፋይል። ሉዊስ ናኒ በጣም ሃይ ፕሮፋይል ነው። ወደ ኢትዮጵያ ከመጡ ሰዎች ሮናልዲኒዮ መጥቷል፣ ምንም እሱን አታገናኘው። ግን ሉዊስ ናኒ እንኳን ሆላንድ አይወስድ ደግሞ የኤሲ ሚላኑ ማን ነበር የማል ሲዶርፍ መጥቷል። ሲዶርፍም መጥቷል። እነሱ አሁን ሃይ ክላስ ናቸው። ግን በዚህ ልክ አሁን ባካሪ ሳኛ ባገኘው 8 ቀን ልክ አላገኙም እነሱ ጊዜ የላቸው። እኔ ያው ክፍተቶችን ወስዶ ለቀጣይ ማስተካከል ተገቢ ይሆናል ብዬ አስባለሁ። በቀጣይ በሚደረጉት እንቅስቃሴዎች እንደዚህ አይነት ነገሮች ሲመጡ ቀድሞ ፕላን ማድረግ፣ እቅድ መስራት እና መሰል ነገሮች። አብዛኛዎቹ ጉብኝቶች ያልታቀዱ ናቸው። ኃይሌ ማግኘት ያልታቀደ ነው። እውነቱን ልንገር፣ ባህር ዳር ስቴዲየም ሄድ ያልታቀደ ነው። እርግጠኛ ነኝ እነ ባህሩን አቶ ኢሳያስ ምናምን እንደው ቢያንስ ስቴዲየም አይቶ ሄድ እንጂ ምናምን ብሎ ያቀረቡት ሀሳብ ይሆናል ብዬ ገምታለሁ እንጂ እቅድ ፕላንድ የሆነና እንዲህ ነው ተብሎ ይመጣ ሲመጣ ነው ለቀን ነበር የተባለ አንድ ቀን ነው የተባለ 8 ቀን ቆየ። ስለዚህ ግን ሶፊያውን ለኢትዮጵያ እግር ኳስ የሚያስፈልገው ሳኛ ማምጣት ነው ወይስ ላለብን የዳኝነት ክፍተት እነ ሃዋርድ ዌቭን እነ ማርክ ክላተንበርግ ሌሎች ዳኞችን አመተ ለኢትዮጵያ ዳኞች ልምድን ማስጨበጥ ነው እንጂ ሳኛ መጣ አልመጣ ሄደ ቀረ ለውጥ የለውም። ግን አትሊስት እግር ኳሳችን አሁን በጣም የውጤት ማነቆ ውስጥ ይገኛል። ዳኞች ደግሞ በዚህ ረገድ የሚሰሯቸው ስህተቶች በጣም ጎልተዋልና እነ ቅዱስ ጊዮርጊስ ሲበደሉ፣ ሌሎች ክለቦችም ሲበደሉ፣ እነ ባንክ ሌሎችም ሲበደሉ ዳኞችን ደግሞ የሚያጎለብት ልምድ ማምጣት ነው ያለበት። ክላተንበርግ የሚጠቅም ለምሳሌ አሁን አንተ አሉቲ ካነሳው አንጻር ይሄ ባይዘው የግል ሀሳባችን ነው። ሌላ ሰው ደግሞ ልክ ነው ባካሪ ሳኛ መምጣቱ ማለት መብቱ ነው። እኛ ግን እያነሳን ያለ ነው ለምሳሌ እንዳልከው አሁን አንተ ለእርግጠኛ ነኝ ለዚህ ለባካሪ ሳኛ አሁን የሆኑ ድርጅቶች ስፖንሰር እንዳደረጉ ሰምተናል። የሆኑ አካላቶች ገንዘብ እንደሰጡ እሱ እንዲመጣ ትራንስፖርቱን ወጪውን ሙሉ በመሸፈን ረገድ ቢያንስ አንዷን የቫር መሳሪያ ሊገዛ አይችልም። ይሄ ገንዘብ ቢያንስ አንድ አካዳሚ የአንድ ዓመት የ2 ዓመት ወጫቸውን አይሸፍንላቸው። ያንን ብታረግ አትመሰገንም? ትመሰገናል። መጣ ሄደ ምንም የሚጠቅመው ነገር የለም። ኤክስፒሪያንስ ሼር ማድረግ አንድ ቀን ይበቃል፣ ግማሽ ቀን የ7 ቀን ከምናምን ወጩ ብዙ ነገሮችን ሊከበር ሊያደርግ ይችል ነበር። ካልኩሌት ማድረግ ያስፈልጋል። ማመዛዘን ዝም ብሎ የሆነ ነገር ስለተገኘ ብቻ ሳይሆን ማመዛዘንና አንዳንድ ሰዎችም የሚያደርጓቸው ነገሮች ላይ ኢቨን አጋሮችም ስፖንሰሮችም ስፖንሰር ሲያደርጉ ምንድን ነው ማድረገው ብለው ማሰብ አለባቸው እና እንዲህ አይነት ነገሮች ጥንቃቄ ይፈልጋሉ ማለት ነው። ለቀጣይ ትምህርት እንውሰድባት ለማለት ያህል ነው። ይበቃናል። እኛ ይሄን ያልካል ፈርዲናንድ ይመጣል የተባለ ደግሞ ቀጣይ ይምጣ 8 ቀን እሺ። ለማንኛውም በዚህ ሂደት ውስጥ እንግዲህ አድማጭ ተመልካቾቻችን የታዘባችኋቸው ነገሮች ካሉ ልታጋሩን ትችላላችሁ። በእናንተ በኩልም እኛ የተወሰነ ሀሳብ እንስጥ ብለን ነው። በዚህ ጉዳይ ላይ ግን የትኛውም ሀሳብ ያለው አካል ዝግጅታችን ለማስተናገድ ዝግጁ ነው ለማለት ያህል ነው።